ክርስቶስ ቤተሰቦች እንደምሰንብታችኋል። ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬን የአብርሃም እንግዳ መርሃ ግብር ወደ እናንተ ለማድረስ ከስቱዲዮ ወደ ሀያት 72 አካባቢ ጉዞ ጀምረናል። የዛሬ የአብርሃም እንግዶቻችን አቶ ውቤ ገብረ እግዚአብሔርና ወይዘሮ ትርንጎ ሀጎስ ናቸው። ሁለቱም በበጌ ምድርና ሰሜን ጠቅላይ ግዛት በሰሜን አውራጃ በሚገኙ ሁለት ትንንሽ ተጎራባች ከተሞች ነው ያደጉት። አቶ ውቤ በልጅነት ማይጸብሪና አዳርቃይ ከተማ የተማሩ ሲሆን ውሃ አጣጫቸውን አዳርቃይ ከተማ የእህታቸው ጎረቤቱና አገኟት። በዚህ ምክንያት አቶ ውቤ አዳርቃይን ተወልደው ካደጉበት ማይጸብሪ ከተማ አብልጠው ይወዱት ጀመር። ምን ነው ቢሉ የሰባተኛ ክፍል ተማሪዋን ቀጭኗንና የጸይም ቆንጆዋን ትርንጎ ሀጎስን ያገኙት እዛው ነውና። ግን እንዲህ ሆነ። በ1961 ዓመተ ምህረት የ8ኛ ክፍል ሚኒስትሪ ተፈታኞች መካከል ካለፉት ጥቂት ተማሪዎች አንዱ የደረጃ ተማሪውና መለሎው አመለሸጋው ውቤ ገብረ እግዚአብሔር ነበሩና የ9ኛ ክፍል ትምህርትን ለመማር ወደ ደባርቅ ወይንም ጎንደር ከተማ መሄድ ግድ ሆነባቸው። ጎበዙ ውቤ ቀጭኗንና ጠይሟን ትርንጎ ሀጎስን በልባቸው ከትበው የ9ኛ ክፍል ትምህርትን ለመማር ምርጫቸው ጎንደር ከተማ ሆነና በያኔው ቀዳማዊ ኃይለ ሥላሴ በአሁኑ ፋሲለደስ 2ኛ ደረጃ ትምህርት ቤት ትምህርታቸውን ቀጠሉ። በዚያው ዓመት አዳርቃይ የ8ኛ ክፍል ተማሪ የነበረችው ትርንጎ ሀጎስ ትምህርት ቤት ውስጥ በጨዋታ መሃል አንድ አይኗ ላይ ጉዳት ደረሰባት። ይህም ተማሪዎችንና መምህራንን በእጅጉ ያሳዘነ አጋጣሚ ሆነ። ከርቀት አይተዋት በልባቸው የሳሏት ቀጭኗ ትርንጎ እንዲህ ሆነች የሚለውን መጥፎ ዜና የሰሙት ውቤ ገብረ እግዚአብሔር አንዳች እንግዳ ስሜት ወረራቸው። ትምህርቱ ተጠናቆ ትምህርት ቤቱ በተዘጋ ጊዜ ሳይውሉ ሳያድሩ ወደ አዳርቃይ ከተማ ቀኑ። ከዛ በኋላ ምን ገጠማቸው? ልዩ የፍቅር መስዋዕትነት፣ የጋብቻ ክቡርነት፣ 50 ዓመት የትዳር ህይወት እየተኖረ ያለ ክርስትናን የዚህ ቤተሰብ የህይወት ተሞክሮ ወደ እናንተ ለማድረስ ጉዟችን ወደ ሰሚት 72 አድርገናል። 50 ዓመት የትዳር ጉዞ። አብራችሁን ስትጓዙ ብዙ ታተርፋላችሁ። ይህ ተወዳጁ የአብርሃም እንግዳ መርሃ ግብር ነው። አብራችሁን ቆዩ። የት እንደምንገባ አላቅም፣ እደውላለሁ፣ አብረን እንዘልቃለን። ወንዴ እንኳን ደህና ቆየኝ ወንድሜ። እንዴት ናችሁ? አምሮባችኋል ዛሬ። ማማዬ እኔ እንግዳ ተቀባይ እናቴ እንዴት ነሽልኝ? ደህና ነሽ? ስሞትም አለ በል የእርስዎን? ሎዛማ ወንደሰን። የመምህር ወንደሰን ልጅ ነሽ? የእነ አባባዬ ልጅ ማለት ነው እንግዲህ። እሺ ይቅደሙ፣ እርስዎ ይቅደሙ እንጂ እኔ ማማዬ። እንዴት ዋላችሁ? ቤት ለምቦሳ ነው የሚባለው? እሺ ወደዚህ እንግባ። እሺ እንዴት ዋላችሁ? እንኳን አደረሳችሁ። እንዴት ናችሁ? ደህና እግዚአብሔር ይመስገን። እንዴት ናችሁ?
ደህና ናችሁ? እግዚአብሔር እንዴት ናችሁ? እግዚአብሔር ይመስገን ስላገኘኋችሁ ደስ ብሎኛል። ቁጭ በሉ። ቁጭ በሉ። ስላገኘኋችሁ እጅግ ደስ ብሎኛል። እንዴት ናችሁ? እንግዲህ ተመልካቾቼ አቶ ውቤ ገብረ እግዚአብሔር ወይዘሮ ትርንጎ ሀጎስ እንዲሁም ልጆቻቸውን ቤተሰቡን ወክሎ መምህር ወንድወሰን ውቤ ከኛ ጋር ቆይታ የሚያደርግ ነው የሚሆነው። እንግዲህ ልጆቻቸውም ቀየውም ጎረቤትን በሚጠራቸው ስም ቆይታ አደርጋለሁ። ጋሽዬና እንጎይቲ እያልኩኝ ጋሽዬ ነው የምጀምረው። በመግቢያዬ ተመልካቾቼ እንዳደረስኩት ከ9ኛ ክፍል ጀምሮ ለመማር ወደ ጎንደር ከሄዱ በኋላ ከወይዘሮ ትርንጎ ጋር በምን መንገድ እንደው ተገናኛችሁ? እኔ በወቅቱ ለእንዲህ እንበቃለን ብዬ ሳይሆን በትምህርት ላይ ነው ማተኩረው። 8ኛ ክፍል ሁኜ ወደ ጎንደር ስመጣ ጎረቤት ነን። እሷ 8ኛ ክፍል ተማሪ ነበረች፣ እኔ 9ኛ ክፍል ሁኜ እና በየጊዜ ለቫኬሽን ሲሄድ እንዴት ነው የሁለተኛ ደረጃ ትምህርት ስለምትጠይቀኝ የዓመቱን ትምህርት አጠናቄ ለሄድ ስል አጋጣሚ ፈተና ሊቀርቡ ሲሉ እንዲህ ያለ ነገር አጋጠማት ጎረቤት የሚል ሰማሁኝ። በጎረቤትና ነው የምንተዋወቀው እኔ ከእህቴ ጋር ሆኜ ስለተማርኩኝ። ከዛ እግዚአብሔር ይመስገን 9ኛ ክፍል ተፈትኜ በወቅቱ ጥሩ ውጤት አምጥቼ በወቅቱ በነበረው የተማሪዎች የውጤት አሰጣጥም ሽልማቱ ከጠቅላይ ግዛቱ እጅ ተቀብዬ ሲሄድ ተጎድታ አገኘሁ። ጎረቤቴ ናት። ሰው ብዙ አዝኗል። እኔም በቃ ጎረቤቴ በመሆኗ በጣም አዘንኩ እና ገንዘብ እናዋጣ ምናምን ሲሉ በኔቱ ከተማ በሆነችው ትንሽ ገንዘብ አወጣጥቼ ላኩላት። አዲስ አበባ ሄደች። በሚቀጥለው ዓመት 63 ግን 9ኛ ክፍል አልፋ ጎንደር ተገናኘን። አዲስ አበባ ትመራለች ተብሎ የነበረ ሰው ጎንደር መጣች። ስለዚህ እናቷ ነፍሳቸውን ይማራቸው እቺ ልጄ ከዚህ ሁሉ ሰው ከነበሩ ሴቶች እሷና አዲስ ሰው ብቻ ነበር ያለፉ። እንዲሆነ አልፋ ጎንደር ስትመጣ አደራችሁን የምትችሉትን ያህል ደግፉልኝ ስላሉ እንግዲህ በዛ የትምህርት ድጋፍ ከአንድ ቤተሰብ ጋር ነበር የምትማረው። እኔ 10ኛ ነኝ፣ እሷ 9ኛ ናት። በትምህርት በየጊዜ እየሄድኩ ደግፋት ነበር። አመቱ ሲያልቅ ግን እኔ ወደ 11ኛ ክፍል አለፍኩ፣ እሷ ወደ 10ኛ ክፍል አለፈች። የሚያለያየን ሁኔታ ተፈጠረ። መለያየታችን የትምህርት ነው። እኔ 10ኛ ክፍል እንደጨረስኩ 11ኛ ክፍል ልማር ስመጣ ፈተና ተፈትኜ ስለነበር መምራ ማሰልጠኛ አልፈሃል እና አስመራ ነው የደረሰ ሄድ ሲባል እሷ ከነበረችው ቤተሰብ ጋር ትማራለች ብዬ ስጠብቅ አይ ጓደኞች ጋር ፈልጌ በከራይ ነው የሚሻለኝ ስትለኝ አንድ ጓደኛዬ ነበር ከሷ ቀጥሎ የመጣ 9ኛ ክፍል በሉኔ ሄጃለሁ እንግዲህ እናንተ ከሰው ጋር አከራዩት ብዬ ሄድኩ። ከዛ አስመራ እንደደረስኩ ጓደኞች እንዳገኘች ያ ጓደኛዬም በቅርብ ሆኖ እንደሚረዳት በቃ ከመሄዴ በፊት እንዴት ነው አሁን ስንለያይ ምንድነው የምናደርግ ስላት በጣም ተጨነቀች። በቃ እና እንጎይቲ ትርንጎ ነች ነበር ምላት ምንድነሽ ነኝ እኔ ስላት ወንድሜ ነህ አለች። እርግጥ ወንድሜሽ ነኝ፣ ግን ከዚህ በኋላ እኛ ወደፊት ህይወት ቢኖረን ምን ይመስልሻል ስላት ይሆናል አለች። በእውነት በጣም ነው የገረማት። አዎ ስል ቤተሰብ ነገር ኋላ እንጨርሳለን በእኛ ያለን ፈቃድ ስላት እንግዲያ ከመለያየት በፊት ቃል እንጋባለች። በወቅቱ ተማሪ ያው በተለምዶ ፍሬንድ ምናምን ይባላል፣ ግን እኛ ግን ቃል ነው የምንለው። ፕሮሚስ ምንድነው ፕሮሚስ የምናደርግ ስላት ጠብቀኛለችና አንዲት መሐረም ጠልፋ ሰጠች። ጥልፏ ምንድናት?
presented from ትሩንጎ TH to WG ነው የምትለው። እቺ ቃል ኪዳን ናት አለች። በእንግሊዘኛ ነው። በእንግሊዘኛ ነው። እንግሊዘኛ ጎበዝ ነበረች። የተጫጫችሁት ማለት ነው። አዎ። እና ያቺን ይዤ አስመራ ሄድኩኝ። አስመራ እንደገባሁም ያው መምራ ማሰልጠኛው 2 አመት ነው። 11ኛ እና 12ኛ አካዳሚክ 2 አመት ደግሞ ፕሮፌሽናል ነው የምትማር። እና እንዴት ነው ትምህርት ትለኛለች። ቃልህን ትጠብቃለህ ወይ? ትልቅ ከተማ ነው ምናምን ትለኛለች። ግድ የለም እያልን ያው 2 አመት አለቀ። እርስዎ ጋር ምን አይነት ስሜት ነበረ? ከነበሩት ጓደኞቻችን መሃል እሱ በይበልጥ ጎረቤቴ ከመሆኑም ቤተሰብ ደግሞ ትስስር ነው። አባቴና የእህቱ ባል ፖሊሶች ናቸው። በዚህ በቅርብ ስለሆነ ከዛ ቅርብ ነበርና ከዛ ተነስቶ እሱ በማይጸምሪ ጓደኞቹን ደግሞ አስተባብሮ ዚያርማ ያሉ ልጆችን በዛሪማ ከተማ አድርቃይ ያሉት ባድርቃይ አድርገው አጠራቅመው ያችን የተጠራቀመች ገንዘብ ለመምህራችን ሰጥተው መምህራችን ያሳከሙኝ አዲስ አበባ እና ከዛ እንትን የራቀ ከጓደኝነት ወንድምነት የራቀ ነገር አልመጣልኝም። በዛ ሰዓት ከነበሩ ሁኔታዎች በመነሳት ከዛ ወደ አስመራ ለመምህርነት ስልጠና ሲሄዱ ነው እችኛዋን ነገር የጠነሰሱት እንጎይቴ? አዎ። ምን አይተው ነው ጋሽ ውቤ ጋር ሲሄድ በቃ ይሄን ነገር ጠየቀኝ። እንደዚህ ቃል መግባት አለብን ነው ሲል ደነገጥኩኝ። እኔ እንደ ወንድምም አይዋለሁ እና በቃ ደስ አለኝ። እሰይ እንግዲያማ ቃል ኪዳናችን የጸና መሆን ይገባዋል። ይሄን ከሆነ እግዚአብሔር አስጋዲት ነው የምትባል ደብሮ ያድርቃይ እና አስጋዲት ማርያም ከኛ ጋር ትሁን ፍጻሜውን ያሳምርልን ተባብለን ቃል ያ ነው በቃ ሌላ። ከዛ ወደ አስመራ ሄዱ እሳቸው። እርስዎ ጎንደር ትምህርት ቀጠሉ። እሺ ወደ መምህር ወንዴ እመጣለሁ። እንግዲህ የቤቱ የመጀመሪያ ልጅ ነህ። እህቶቼን ወንድሞቼን አስተዋውቀን በስም። እሺ ያው እኔን አንቺ አስተዋውቀሻል። የመጀመሪያው እኔ ነኝ። ሁለተኛው ሰመረ ውቤ ይባላል። ሶስተኛው ዲያቆን ህሩይ ውቤ ይባላል። አራተኛዋ ትርሲት ውቤ ትባላለች። አምስተኛዋ ጽዮን ውቤ ትባላለች። ስድስተኛዋ ሰሎሜ ውቤ፣ ሰባተኛው ቢንያም ውቤ ይባላል። ያቺን የተጠለፈች ቃል ኪዳን ይዘው አስመራ ለመምህርነት ስልጠና ከገቡ በኋላ ከእንጎይቲ ጋር ግንኙነቱ በምን መልክ ቀጠለ? አዎ እንግዲህ በወቅቱ ያው የ10 ሳንቲም ኤሮግራም የምትባል ደብዳቤ ነበረች። እሷን ትጽፋለህ። እኔ አስመራ መምራ ማሰልጠኛ ውስጥ ስኖር ፖስታ ሳጥን ቁጥር አለ፣ እዛው ይሰጡናል። እሷም ፋሲለደስ አጠቃላይ መርሃባያ ሁለተኛ ደረጃ ትምህርት ቤት ነው የሚባል ሁለተኛ ካምፓስ ነው የምትማር። አድራሻዋን እጽፋለሁ። ይዘገያል ደብዳቤ በእርግጥ ቢሆንም በዛች ደብዳቤ እንላላካለን። ቢያንስ በወር 2-3 ጊዜ እንላላካለን። እያንዳንዷን ነገር በቃ የትምህርት ርዕስን፣ የአካባቢ ርዕስን፣ የምታረገውን እኔ የምሰራውን እና አድርገን 2 አመት ተማርኩ። እኔ ጨረስኩ በቃ እና እየበሰልኩም መጣሁ። ልክ 65 መጨረሻ እኔ ጨርሼ ተመረቁ። ስመረቅ ባሌ ጎባ ደረሰኝ። አይ ባሌ ጎባ ልሄድም አልኩኝ እና የሆነ ሰው ቀየረኝ። ጎንደር የደረሰው ሰው እኔ ወደ ጎንደር መጣሁ። በጌምና ስሜን ነው የሚባል። በጌምና ስሜን መጣሁ። እዛ መስከረም 66 ላይ እጣ ሳወጣ መጣች። እሷ 11ኛ ክፍል ናት፣ 12ኛ ክፍል ናት ያኔ። መጣች። ያው ጓደኞቿ አሉ። እኔ ወደ ደረሰኝ ቦታ ሄድኩኝ። መምህር ሆንኩኝ። መምህር ሁኜም እንደገና በሊባ አውራጃ ነው የተመደብኩት። በለሳ ውስጥ ነው። ደብዳቤ ጽፋለሁ፣ ደብዳቤ ይደርሳታል። ከዛ 12ኛ ክፍል ማትሪክ ተፈተነች። የ1 አመት በመምህር ሁኜ ጨረስኩኝ እና መጨረሻ እንግዲህ ራሴን የቻልኩ ነው። አንቺም 12ኛ እየጨረስሽ ነው፣ ስለዚህ የጋብቻ ጥያቄ ለቤተሰብ ላቀርብ ነኝ ስላት፣ አዎ ፈቃደኛ ሆነች። እሷ እንግዲህ እንዲህ ብለን ከኖርንማ ሰው ሁሉ እኮ ያውቀናል፣ ጭኛሞች እያለን አይደል፣ ለምን በስርጣት አይሆንም ተባለ። ልክ የዛሬዋ ቀን ሐምሌ 21 ቀን 1966 ጥያቄ ተጠይቆ ቤተሰብ ፈቃደኛ ሆነ። የቀለበት ስነ ስርዓት በጣም በሚያምር በወቅቱ ሁኔታ በነበረው
ቀለበት ስነ ስርዓት አካሄድን። ቀጣይ እሷም ስርዓት ይዛለች፣ እኔም እንደገና ከፍ ያለ ደረጃ ደርሳለሁ፣ ጋብቻ እንመሰርታለን የሚል ነበር እቅዳችን። አጋጣሚ ግን 66 ሲጨረስ እሷ አንድ ፈተና ደግሞ አጋጠማት እንደገና። በጣም የሚገርም ፈተና ነው። ፈተና 12ኛ ክፍል የጨረሱ ሰዎች የመምህራን ማሰልጠኛ መግቢያ ኢመርጀንሲ የሚባል ከ12 የሚካሄደው ኢመርጀንሲ ነው የሚባል ያኔ ስትፈተን አልፋ ነበር። ግን ካለፈች በኋላ ማስታወቂያው ተሰረዘ ተባለ። ምን ነው ስትል አይ እንዲህ እንደዚህ ያለ የማየት ችግር ስላለባት አትሄድም ተብሏል የሚል ሰማሁ። በእውነት እኔ በሳም እሱ በጣም ይገርመኛል። ብዙ አቤቱታ አቀረብን። ጎንደር ለነበረው ትምህርት መምሪያም ለጠቅላይ ግዛቱም በወቅቱ ጠቅላይ ገዥ ለነበሩትም አዲስ አበባም ድረስ በዛች ክረምት መጨረሻ ሞካከርን። መስከረም ላይ እኔ ወደ ስራ ልሄድ ሆነ። ሰራተኛ ነኝ። አዲስ አበባ መታ ስትጠይቅ ያገኘችው መልስ አለ። እሷ የነገረችኝ ነው የምናገረው። በወቅቱ የትምህርት ሚኒስቴር የነበሩ ሰው ድረስ ደርሳለች። አይ ይሄን ሰርኩላር እኔ አላውቀውም፣ ግን አሁን ትምህርት እኮ የለም፣ ተማሪ በሙሉ ዘመቻ ሊዘምት ነው። ዘመቻሽን ጨርሽና ዘመቻ ከጨረስሽ በኋላ ስለ ስራ እናስብበታለን፣ ምን አስጨነቀሽ ብለው እዛ እድገት በህብረት ዘመቻ ሲመጣ ወረታ ደረሳት። ወረታ ሲደርሳት እኔ አዲስ ዘመን ነኝ ያለሁ፣ እረፍት ሲሆን እመጣለሁ፣ ጠይቃታለሁ፣ ዘመቻ ጣቢያ ሄዳለሁ። ልጆች ያውቁናል፣ ቀለበት እንዳሰርን ያውቃሉ። እቺ ቀለበት ይኸው 53 ዓመቷ ነው። ከኔ እጅ አልወለቀችም፣ ከሷ እጅ አልወለቀችም። ምናልባት የሆነ የችግር አጋጥሞ ይኖር እኔ 1-2 ዓመት አውልቂያት ነበር። በጣም የሚገርም ነገር። ከዛ በኋላ እድገት በህብረቱም አለቀ። 68 መጨረሻ ወደ የቤታቸው ሲመለሱ አሁን ደግሞ 3ኛ ፈተና አጋጠማት። ምን ነው ብትሉኝ በጣም ይገርመኛል። የእድገት በህብረት ዘመቻ ወረቀት ሲሰጥ እሷ 68 ላይ ኢቫኩዌት አድርገው ነበር ተማሪዎቹ እና ኢቫኩዌት ሲያደርጉ እሷ ወደ ቤተሰብ ሄደች። እኔ ጭልጋ ነው ያለሁ ያኔ ከሊቦ ለቅቄ ያለሁ። ሲመለሱ ለካ በሰዓቱ ሳትመለስ ቀርታለች እና ተማሪው የምስክር ወረቀት ሲሰጠው አጋጣሚ ያን ቀን አልተገኘችም ይመስለኛል እና የምስክር ወረቀቱ ሳይሰጧት ይቀራሉ። ስለዚህ 69 ስራ ለመያዝ ደግሞ ስራ ልትይዝ ስራ መፈለግ ነው ያኔ ስራ ልትይዝ እሷ በፍላጎቷ እኔ መምህር ስለሆንኩ መምህር መሆን በጣም ትፈልጋለች፣ ማስተማር ትወዳለች በጣም እና መምህር ነው መሆን ስትለኝ ወረቀት የለም ስራ ለመያዝ ስንጨነቅ ስንጠበብ አንድ አብሯት የዘመተ ልጅ አንድ መላ ይነግረናል። በእውነት ስትወዳደር ጭልጋ አውራጃ ማስታወቂያ ወጥቶ ነበር። ፈተናውን አለፈች፣ ተቀጠረች። ስለዚህ አንድ ላይ ሆነ። በቃ መምህር ሆናችሁ መምህር ሆነች። ጋብቻችንን መስከረም 3 ጨረስነ። ምክንያቱም ከእድገት በህብረት በኋላ ይሄ ያሰብነው ነገር መስቀልቅል ሲል ቤተሰብ በቃ ከዚህ በኋላ አብረን እንድንኖር ፍቀዱልን አለ። ሌላ የ80 ወረቀት ተጻጻፍነ። ቀለበቱ 3 ዓመት አልፎታል። መስከረም 3 አሁንም ይባት አለት ተጋብተን መስከረም መጨረሻ ነበር ሲከፈት ጭልጋ ሄድነ። ጭልጋ ተመደብነ። እኔ እዛ ስለተመደብኩ አብራ የተመደበች መምህር ሆኖ መምህር ሆነች። መስከረም ቀጣ መምህር የሚባለው ነው የሆነችው። ያለ ስልጠና ኋላ ጊዜ ነው የወሰደች። ወደ ኋላ ሰለጠኑ መምህርና የተዋወቅነው በ1964 ዓመተ ምህረት ከወይዘሪት ትርንጎ ጋር ተዋወቅን በትምህርት ቤት። እዛ ጀምሮ አብረን ተማርን፣ ክፉ ደግ አሳለፍን። አንድ ቤት ነው የተማርን። ምግባችን፣ ሁለመናችን፣ ሁሉ ነገራችን ቤተሰብ የሚሰጠን ማንም ወንድም ዘመድ የሚረዳን ሁሉንም በአንድ ላይ እየተካፈልን አብረን ተማርን። ገና 7ኛ ክፍል እያለሁ አንድ ሰፈር ናቸው፣ የሰፈር ልጆች ናቸው፣ ጓደኛ ነበሩ። እሱ ያን ጊዜ አስመራ ቲቲአይ ነበር። አስመራ ነበር ቲቲአይ ያን ጊዜ አስመራ ቲቲአይ ይማር ነበር። ደብዳቤ ይጽፍልን ነበር በኤሮግራም። ያሁን ጋርም አስተዋወቀችኝ። እሱን አላውቀውም ከዛ በፊት ተዋወቅን። ይጻጻፋሉ ምን ይላሉ። ከዛ ጀምሮ እንግዲህ እሷ እኔ ካወቅኩ ከ64 ከዛ በፊት ግን ገና እሷ 7ኛ እሱ 8ኛ አልሞስት 9ኛ ሆኖ
ጓደኞች ነበሩ። የጎረቤታሞች ናቸው፣ ጓደኞች ናቸው። እዛ ሲል እያደገ ወደ ፍቅር ተለወጠ። ይጻጻፋሉ። ከዛ በኋላ እስከ 1967 ዓመተ ምህረት ቆየን። እዛ እድገት በህብረት ተባለ። በእድገት በህብረት ጊዜ ተለያየን። እሷም ወደ ዘመቻ ሄደች፣ ወደ አንድ ሌላ ዘመቻ፣ እኔም ወደ አንድ ሌላ ዘመቻ ሄድኩ። 1966 ዓመተ ምህረት ቀለበት አሰሩ። ከዛ ጀምሮ ያው በተለያየ እንደነገርኩሽ በእድገት በህብረት ዘመቻ እስከ እንትን ቆየን፣ 2 ዓመት ቆየን። ከዛ በኋላ 67 ኦልሞስት 68 ላይ አብረው መኖር ጀመሩ፣ ተጋቡ ማለት ነው። አንድ ላይ ሆኑ። መጀመሪያ ጠባቂ በኝ ይጽፋል፣ በሉ አይዟችሁ፣ ምን በሉ እንደዚህ በሉ ምን ይለናል። አንድ ጓደኛ ደግሞ ነበረው እሱ የሚከታተል እሱ ጓደኛ ነፍሱን ይማረሙታል ኃይል የሚባል እሱ ደግሞ ይጠይቀን ነበር፣ እንዴት ነው ይለን ነበር። እዛ አብረን ስንማር እንግዲህ ወጣት ሆነሽ ብዙ ጠያቂ ያለ፣ ብዙ ተከታይ ያለ፣ ብዙ እንትን የሚልሽ አለ። ግን ያ ሁሉ ተቃቁመን እሷም እሱ ጮኛ ስለነበራት እኔም ብዙ የበዛን ጊዜ መቼም አሁን ልነግራቸው አልችልም የነበረው ያን ጊዜ ሴት ተፈላጊነት ምናምን። ያን ጊዜ ግን ብዙ ፍርሃት ስለነበረ ራስሽን እስክትቺ በዛን ጊዜ የሰንበት ትምህርት ቤት እንማር ነበር። እኔና እሷ ሩፋኤል ነበር ጎንደር ሩፋኤል የሚባል እዛ እንማር ነበር። እና ያ ሁሉም ጠቅሞናል ለኑሯችን ማለት ነው። እንደዛ ብለን አብረን አለፍና አብረን ብዙ ነገሮችን አሳለፍን። ብዙ ትኩረት ነበረ፣ ብዙ ችግር ነበረ። ሁሉ ተቋቁመን እንደ እግዚአብሔር ቸርነት አሳልፈን ወንደሰን ተወለደ። ስራ ላይ ሆነች። እሷም እኔም በሌላ ቦታ እሷም በሌላ ቦታ ኖር። ሁላችን መምህራን ነን። አቶ ቤ መምህር ነው፣ እሷም መምህር ናት። እንደዛልን ሁላችን እኔም በትዳር ህይወት ያስኩኝ ልጆች ወለድኩ። ከዛ በኋላ እሷ ተቀይራ ወደ ደባርቅ መጣች። ደባርቅ ሰሜን አውራጃ ይባል ነበር ያን ጊዜ። አብረን እዛ ቆየን። እዛ ደግሞ ተነስተን ወደ ጎንደር ስንመጣ ደግሞ በማህበር ቤት ሰርተን እስካሁኑ ሰዓት ድረስ ጎረቤቱ ነን። በሰላም በፍቅር አለን። ልጆቻችን የሷ ልጆች ከፍ ያሉ ናቸው፣ የኔ ልጆች ዝቅ ያሉ ናቸው። ቀደም ብላ ገባሽ፣ ቀደም ብላ ነው የወለደች። ቀልጣፋ ናት እንደነገርኩሽ፣ በ7ኛ ክፍል የተቀላጠፈች ናት። እኔ ግን ዘግየት ብያለሁ። እሷ ልጆች የኔ ልጆች ልክ በቃ እንደ ትልቅ ወንድም እንደ ትልቅ እህት የሚንከባከቡ በጣም የበዛ ቅርብርብ ነው ያለን። እንግዲህ ወደ 50 ዓመት የተጣጋ ነው እና አብረን ባንወለድም አብረን በልጅነት ባናድግም ከተገናኘንባት ቀን አንስቶ ግን በፍቅር በሰላም በመተጋገዝ አብሮነትን ትልቅ ጸጋ አድርገን ይዘን የምንኖር ሰዎች ነን እና ልክ እንደ ምክክር አብረን የምንወልደው ልጆቻችን እኩል አይነት እድሜዎች ናቸው እና ጥሩ ብዙ ነገሮች አሉ በጓደኛ ላይ። በእኛ ጓደኝነት ግን አንቺ ትብሽ እኔ ልብስ የቸገራትን ከኔ እኔ የቸገረኝን ከነሱ እያደረግን ተሳስበን የምንኖር በጣም የምንዋደድ ጓደኛሞች ነን። እግዚአብሔርንም የምናመሰግነው እስካሁን እስካለንባት ዘመን ድረስ አብረን ምንም ችግር ሳይኖር አብረን የኖርን ሰዎች ነን። ለኔ ውቤ እንደ ትልቅ ወንድሜ እንደ ትንሽ ወንድሜ እንደ ወንድም የማየው እንደ ጎረቤት ወይንም ደግሞ ቀለል አድርጌ የማየው ሰው አይደለም። ትሁት ነው። የፈለኩትን ነገር ጠይቄ ለኔ ማድረግ የሚገባውን ነገር ለማድረግ ከፍተኛ ጥረት የሚያደርግ ነው። እውነተኛ ፍቅር አለን እጅግ ከመጠን በላይ። እንጎየም በቃ ዝም ብሎ እንደ ጥቅል እህታማች የእናት ልጅ ይባል የለ ያ ነው ጥሩ። እኔ በጉርብትና ልለው ጉርብትና ስለሚከብደኝ ልተውና ጎረቤቴ ሳልላቸው ቤተሰቦቼ ወንድሜና እህቶቼ ናቸው። ከመነሻው ከወይዘሮ ትርንጎ ጋር ባለቤቴ አብረው ነው ያደጉት። እኔ ጋር ትውቃችን የዛሬ 40 ዓመት ነው። በአጋጣሚ ባለቤቴ ወይዘሮ አስካልን ሳገባ ነው የተገናኘ ነው።
ከዛ ጀምሮ አብረን ያለ ነው። ጥሩ ልጆች ነው ያሏቸው፣ ስነ ምግባር ያላቸው በጥሩ ደረጃ ያሉ እና የነሱ መግባባት የነሱ ጊዜ እነዚህ ልጆች ውጤትም ነው ማለት ነው እና ልጆቻቸውን በስርዓት አሳድገው ቁም ነገር ያደረሱ ሰዎች ናቸው። ጋሼና እንጎይቲን ላለፉት 21 ዓመት አውቃቸዋለሁ። ከዛሬ 21 ዓመት ጀምሮ ነው ማውቃቸውም ጎንደር መካነ ስብሐት ልደታ ለማርያም ቤተክርስቲያን ነው። በቤተክርስቲያን ነው ማውቃቸው። እዛ ሳገለግል እኛ ተማሪ ሆነን የግቢ ተማሪ ሆነን እነሱ ቤት እንሄዳለን። ሁሉም ልጆቻቸው የቤተክርስቲያን አገልጋዮች ስለሆኑ በልጆቻቸው ምክንያት ነው ወደ ቤታቸው የሄድነው። እነሱ ደግሞ ቤተክርስቲያን መጥተው ስለሚያገለግሉ በዛ ነው ትውውቃችን። ያው ጋሽዬና እንጎይቲ ለልጆቻቸው ብቻ ሳይሆን ለዛ ሰንበት ትምህርት ቤት ለዛ አካባቢ ልጆች እንደ ወላጅ እንዳራያ ነው የምናያቸው። ሂደን እናማክራቸዋለን፣ ብዙ ነገር ይጸልዩልናል። እኔ ለምሳሌ በዛ ጊዜ እዛ ሰበካ ጉባኤ ምክትል ሊቀመንበር ነበርኩ። የነሱን ልጅ መምህር ወንድሰን ውቤን ተክቼ ነው የልደታ ለማርያም ቤተክርስቲያን ሰበካ ጉባኤ ምክትል ሊቀመንበር የሆንኩት። ከወንዶሰን ነው የተረከብኩት። ስለዚህ ሲከፋን፣ ሲጨንቀን፣ ሲቸግረን ጋሽዬን ከስራ ልምዱ እንጎይቲን ደግሞ በጸሎቷ እንድታስበን ሁልጊዜ እንሄዳለን፣ እንመከራለን። የምናማክራቸው እነሱን ስለነበረ በጣም በቅርበት ነው የምናውቃቸው። ቤተክርስቲያን አይቀሩም። በኋላም ህንጻ ሲሰራውም የህንጻ ሰሪ ኮሚቴ ሆኖ ጋሼ አሰርቷል። አሁንም የልማት ኮሚቴ ሆኖ የሚሰራውን ትምህርት ቤት እያሰራ ያለው ጋሽዬ ነው። ስለዚህ በቅርበት እናውቃቸዋለን። ለነሱ ልጆች ብቻ አይደለም፣ ለሁላችን እንደ አባት እንደ እናት የምናማክራቸው። ትልልቅ ጉባኤ ስናዘጋጅ ቤተክርስቲያኑ ላይ ከተለያየ ቦታ የሚመጡ መምህራን ምሳ ሆቴል አይደለም የምንወስደው፣ የተለያዩ ቤቶች ምሳና እራት የምንጋብዘው አንዱ የነጋሽዬ ቤት ነው። ሁልጊዜም ጉባኤ ሲኖር ወይ ምሳ ወይ እራት መምህራኑ እነሱ ቤት ነው የሚጋበዙት። የቤተክርስቲያኒቱ ዋና አማካሪዎቻችን ነበሩ ሰበካ ጉባኤ ሆነን። ስለዚህ በዛ ልክ ነው የምናውቃቸው። ምክንያቱም እንግዲህ የመጀመሪያ ልጃቸው መምህር ወንዶሰን ውቤ የሰንበት ትምህርት ቤታችን ሊቀመንበር ነው። የሰበካ ጉባኤው ምክትል ሊቀመንበር ነው የልደታ። ከዛ ሰመረም እዛው ሰንበት ትምህርት ቤት የስነ ጽሁፍ ክፍል ኃላፊ ነው። ደግሞ እኔ ከሶስተኛ ልጃቸው ዲያቆን ህሩይ ውቤ አሁን ዶክተር ነው፣ አውስትራሊያ ነው የሚኖረው። ከሱ ጋር የዛሬ 21 ዓመት እኔ ጎንደር ወክዬ እሱ ደግሞ አዲስ አበባ ዩኒቨርሲቲን ወክሎ ዝዋይ አንድ ላይ ስልጠና የተተኪ መምህራን ስልጠና ሰልጥነናል እና ከዛ ጊዜ ጀምሮ አብረን ነው የኖር ነው። ልጆቹ ከዛ በኋላ ያሉትም ትርሲት ውቤም፣ ሰሎሜ ውቤም፣ ጽዮን ውቤም ሁሉም የሰንበት ትምህርት ቤቱ ልጆች ስለሆኑ ህሩይም ትምህርት ክፍል ኃላፊ ሆኖ ሴቶቹ ደግሞ መዝሙር ክፍል ኃላፊ ሆነው አብረን አገልግለናል። ላለፉት 21 ዓመት በቅርበት አውቃቸዋለሁ። በጣም ጥሩ ሰዎችና እኔ በህይወቴ በቃ ሲጨንቀኝ እዚሁኛው ደውላታለሁ ለእንጎይቲ የሆነ ጉዳይ ገጥሞናል፣ እስቲ ለልደታ ንገሪልን፣ እስቲ በጸሎት አስቢን እላታለሁ። ደግሞ ይሳካልናል። ትዳር ምሳሌ ለጋብቻ ምሳሌ መሆን የሚችሉ እናትና አባት ናቸው። ልጆቻቸውን ደግሞ እንዴት በክርስትና ህይወት ኮትኩተው እንዳሳደጓቸው ለሁላችንም በመንፈሳዊ ህይወት ለዚህ መብቃት እነሱ የወለዷቸው ልጆቻቸው ያስተማሩን ያሳደጉ እነሱ ናቸውና ትልቅ አስተዋጽኦ ትልቅ አበርክቶ ያደረጉ ናቸው። አንድም ቀን ኮሽ ሲል ሰምተን አናቅም። ሁሌም በፍቅር ነው ሲጠራሩ ራሱ ይማርካሉ፣ ደስ ነው የሚሉት። ጋሽዬም እንጎይቲን ሲጠራት እንጎይቲም ጋሽዬን ስትጠራው ሲከባበሩ በቃ ይሄ ፍቅራቸውን ስታይ ምሳሌ የሚሆኑ ናቸው። ከዛ በተጨማሪ ደግሞ መምህራን ለረጅም ዓመት መምህራን ሆነው ነው የኖሩትና በቃ ጥንቁቅ መምህራን ታውቂያለሽ፣ ጥንቁቅ ናቸው በቃ። እና በተለይ ጋሽዬ ያስተምሮኛል እኔ የእውነት መምህር ነው፣ ጥንቁቅ መምህር ነው፣ ተዘጋጅቶ የሚመጣ ነው፣ በስርዓት የሚያስተምር ነው። ብዙ ትውልድ የቀረጹ ናቸውና መምህራንስ እንዴት ነው መሆን ያለባቸው ቢባል እንደ ጋሽዬና እንደ እንጎይቲ ነው ምንለውኛ። ህሩይ ይባላለሁ። የእንጎይቲና የጋሽዬ ሶስተኛ ልጅ ነኝ። እንጎይቲና ጋሽዬ ኃላፊነትን መሸከም የሚችሉ እናትና አባት ናቸው። ኃላፊነትን የተሸከሙትና የሚሸከሙት ለኛ ለልጆቻቸው ብቻ አልነበረም። ለወላጆቻቸው፣ ለእህት ለወንድሞቻቸው፣
ለዘመዶቻቸው ከዘመዶቻቸውም ውጭ ላሉ በልዩ ልዩ የህይወት ጉዞ ላገዟቸው ሁሉ ያን ያሳዩናል። ተርሲት እባላለሁ። የአቶ ገብረ እግዚአብሔርና የወይዘሮ ትርንጎ ሀጎስ አራተኛ ልጅ ነኝ። ማህበረ ቅዱሳን የአብርሃም እንግዳ ዝግጅት ክፍል የእናትና አባቴን የ50ኛ ዓመት የጋብቻ በዓል ምክንያት አድርጎ እንግዳ ስላደረጋቸው ላመሰግን እወዳለሁ። ወደ ጥያቄ ስገባ እናትና አባቴ እንጎይቲና ጋሽዬ እንዴት አይነትና አባት ነበሩ ለሚለው እንጎይቲና ጋሽዬ ቁጣና ቅጣትን የሚችሉ በደርዝ ማስኬድ የሚችሉ እናትና አባት ናቸው። ያ ማለት እኛ ቤት ጥፋት አጥፍተን ልጆች በትክክል የተገረፍንበት ጊዜ ከአንድ ወይም ከሁለት ጊዜ አይበልጥም። ሁላችንም ብንጠየቅ ዋጋው ስንት ነበር በእናንተ ዘመን? 10 ሳንቲም ነው የሚገዛው። ከ10 ሳንቲሙ በላይ ግን በዚህ ኤሮግራም ውስጥ ብዙ መልእክቶች ከእንጎይቲ ወደ ጋሽዬ ከጋሽዬ ወደ እንጎይቲ ተመላልሰዋል። በዛ ዘመን ራቅ ባለው ዘመን እንዳሁኑ ቴሌግራም ሳይመጣ እንዳሁኑ ቲክቶክ ሳይመጣ እንዳሁኑ ሞባይል ሳይኖር ስልክም እንደልብ ሳይኖር በዚህ የፍቅር መልእክት ተላልከው ጸንተው ለዚህኛው ጊዜ ደርሰዋል። እዚህ ጋር ለውቤ ገብረ እግዚአብሔር ይላል መማ ኢንስቲትዩት መምህራን ማሰልጠኛ ኢንስቲትዩት ፖስታ ሳጥን ቁጥር 879 አረሱትም አሁን አስመራ ይላል። ከወይዘሪት ትርንጎ ሀጎስ ቀዳማዊ ኃይለ ሥላሴ መርሃ ሙያ ሁለተኛ ደረጃ ትምህርት ቤት ነው መሰለኝ የሚለው ጎንደር ፖስታ ሳጥን ቁጥር 198 ነው 879 ነው 198 አይደለም ወይ? ብቻ ይላል እዚህ ጋር ይመስለኛል። እዚህ ላይ ከብዙዎቹ መካከል አንዱ ምን ይላል? ሬዲዮ ሲዘፍን በሙሉ አንተ የምትዘፍን ይመስለኛል። በተለይ ትዛለኝ የጥንቱ መሄዴ ነው ጅማ ላንቺ ምን ሰርቼ ሐሳብ ሽሩሩ የመሳሰሉት በስልክ አነጋግሪኝ የሚለው ሲዘፍን ደግሞ አንተና እኔ እየተቀባበልን የምንዘፍን ይመስለኛል። ታዲያ ምን ብዬ ልግለጽልህ? የእምባዬን አወራረድ ያን ቀን ብታይ ቁማ ትሄዳለች አትልም ነበር። ግን ሰው ነኝና እያለ ይቀጥላል። እኔ ጋሽ ውቤ ጥሎ የሚመጡ መስሎኝ ነበር። ስልጠናውን ጊዜ ኑሮ ደግሞ ብናነበው ብዙ የፍቅር መልእክቶች ተሰንደውበታል። እንዴት ነው ይሄንን የጻፉበት ምክንያት ብዬ ነው። መቼም አብሮ ማደግ ቀላል አይደለም። አብረን ያለ ግን ችግርም ገጥሞ በችግሩ ያሳለፍነው በማንኛውም መልኩ ትልቅ ነገር እንዲያደርብኝ ስላደረገኝ ሁኔታዬ ሁሉ ባለውለታዬ ነው። ስለዚህ አንድ ጽፍ የግድ ነው። ጥሩ እንግዲህ ወደ አስመራ ለመምህርነት ስልጠና ጋሽዬ ከሄዱ በኋላ የእርሶ ህይወት እንዴት ቀጠለ? ትምህርቱ እንዴት ቀጠለ? አዎ ከዛ በኋላ ያው ከጓደኞቼ ጋር ተገናኘሁ። ከቤተሰብ ጋር ዘመድ ጋር ስለነበር ጓደኞቼ እና ወይዘሮ አስካልፈቀደ ልበላት አሁን እነሱ ጋር አንዲት አልጋ ላይ ለሁለተኛተን 4 አመት አብረን ተምረናልና ወንዶች ጓደኞቻችን ከላይ ያሉ እኛ ከታች ያንድ አካባቢ ልጆች እናጠናለን እናነባለንና ቤተክርስቲያን በዛን ሰዓት ቅዱስ ሩፋኤል ቤተክርስቲያንና መድኃኔዓለም ነው የምንሄድ። ጎንደር ታች አድርቃይ ያለን ቄስ ጌጡ የሚባሉ አንድ ትልቅ መምህር ነበሩ። እሳቸውን መሰረት ያሳል እና በጣም በጥሩ ነገር በእንደዚህ ነው የምታገቡ እንዲህ ነው የምትሉ የሚሉትን ትምህርት ያስተማሩ እሳቸው ናቸው። ቀሲስ ጌጡ የማህበረ ቅዱሳን መስራች እሳቸው ናቸው። አሁን ስቶክሆልም ያሉ አሁን ውጭ ሀገር ናቸው የሚያገለግሉት። እሺ በጣም ትልቅ መምህር ናቸውና የሚሰጡን እንትን እንደዚህ ነው መሆን ያለባችሁ ልጆች እንዲህ ነው ያሉ የሚያስተምሩን ነገር ትልቅ ነው። ጎንደር ስንመጣ ደግሞ በሃይማኖት አበዱ በሚለው እንትን ደግሞ ትልቅ ነገር ያን ጊዜ የነበሩት መምህር በጣም ትልቅ ናቸው። ሁኔታዎች እንትን ብለን ከዛ በመነሳት ቤተክርስቲያን እንድንወድ አድርጎናል።
መምህር ወንዴ እነዚህ ነገሮች እንደው ስራዬ ብላችሁ አወጣችሁ አንበባችሁ ታውቃላችሁ? የ20ኛ ዓመታቸውን ሲያከብሩ እነዚህን ደብዳቤዎች አውጠን በየእንትናቸው ይዘን እንዴት ፍቅራቸውን ይገላለጡ እንደነበረ እንዴት አይዞሽ ይባባሉ እንደነበረ ማለት ያለፉበት ህይወትም ከዚህ ከአብዮቱ መፈንዳት ጋር ተያይዞ ብዙ ውጣ ውረድ ያንን ሁሉ የሚያትቱ ነገሮች አላቸው። እንደገና ደብዳቤዎቻቸው መካከል ለኛም ስንቅ የሚሆኑ ነገሮች አሏቸው። የፍቅር አገላለጻቸው ምናምን ከዛም በኋላም ረጅም ጊዜ በትዳር ሲኖሩም እኛም ስናድግ እነዛን እንትኖች ኤሌመንቶች አናጣቸውም እናገኛቸዋለንና መለስ ብለን ከዛ ስናገናኝ የፍቅር መገላለጫ ቃላቶቻቸውን ስያሜዎቻቸውን ተስፋዬ ወቲላት ነበር እሱ ደግሞ ምስጋናዬ ማመስገኛዬ ነው እንግዲህ ሐሳቡ እና እኛ እንደ መቀላለጃ እያደረግን ግን ለራሳችንም የሆነ ስንቅ ነው ወስድበት ነበርና እናነበው ነበር። በተለይ 20ኛው ላይ አውጥተን ተጠቅመንበታል። እናነበው ነበር፣ እንቀያየራለን። አንዳንዴ ደግሞ የቤተሰብ እንትን አለንና የቴሌግራም ግሩፕ እዛ ጋር አንዳንድ ፒክቸሮች እየወሰድን እንለጥፍና ያው እንግዲህ እንሳሳቃለን፣ እንደሰታለን፣ ትዝታቸውን እንትን እናረጋለን እየተመላለስን። እዚህ ላይ አሁን ያነበብሽው ላይ ሲቀጥል ምን ይላል? ያለቀስኩ እንደው ሰው ትሆናለች ብላ አታስብ የሚለው ላይ ቀጥለሽ ብታነቢው ምን ይላል? እንደው ሚዛን ቀን ቆርቤ ነበርና ሳለክስ የሆነችን ሰው ጠቅሳ እንግዲህ ማን እንደሆነች አላቅም እናና ማን ተባለ እኔ አሁን ላቃት አልቻልኩም እና የቆረበ ሰው አያለቅስም ትለኛለች ብላ ደጋግማ እሷ ገስጻ ነው ዝም ያስባለችኝ እንጂ ከማልቀስ መቆም አልቻልኩም ነበር እያለ ይቀጥላል። እንጎይቲ በዛ እድሜ ለቅዱስ ቁርባን በቅተው ነበረ። ጌጡ በቃ በዚህ ስርዓት መኖር አለባችሁ የሚል ትምህርትን ያስተምሩናል። ያ ተመክሮ ትልቅ ነገር ሰጥቷል። በዛን ጊዜ ያው ለዚህ ክብር በቅተው ነበር በወጣትነት። ጋብቻቸው ላይ ጋሹቤም ያውቃሉ ይሄንን። እኔ እንግዲህ ቀለበት ካሰርን በኋላ ወደ ጋብቻ ስንሄድ በቀለበት 2-3 አመት ኖርን አይደል? ጋብቻችን እንግዲህ ግልጽ እናድርግ ስላት አይ እኔ ድሮ በተማርኩት ነው ማገባ አለች። እንዴት ስላት በቤተ ክርስቲያን እንዴ 69 ነው ዘመኑ። እኔ ደግሞ ፈንጠር ብያለሁ። አመለካከት ሌላ ነገር ሆኗል። ጊዜ ሲፈቅድ ቢሆን ምን አለ እና በየተጨኛ ነው እንጂ እሷ መጀመሪያም ቢሆን በስርዓት ቤተክርስቲያን እንድትጋባ ነው የምትፈልገው የነበረ እና በእውነት የተጠባበቅነውም የሷ ጥናት በጣም ይገርመኝ ነበር እና ያው 69 የተጋባ ነው በስርዓት ቤተክርስቲያን አይደለም። ጊዜ ሲፈቅድ ግን ያን ዘመን የግርግሩ ዘመንም አለፈ፣ ያጋጠመን ፈተናም አለቀ። ሲደርስ በ20ኛ ዓመታችን ካከበርን በኋላ ግን ወደ ቤተክርስቲያን ቀርበን በቤተክርስቲያን ኖረን ልጆቻችንን አፍርተን ኖራለን። እንግዲህ እሰይ ለዚህ ክብር መብቃትና ራስን ማድረቅ ትልቅ ተሞክሮ ነው ብዬ አስባለሁ። ስንት አመት ይሆን ነው ታዲያ ያኔ እንጎይቲ? ስንት አመት ይሆን? እንግዲህ ሳያቹ መጀመሪያ 18 ይሆናል። እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ መምህር ወንደሰን ውቤ የስርቻ ጣዝማ ሰቆቃው ጅግጅጋ የሚሉ መጽሐፍቶችን የጻፈ እንዲሁም በማህበረ ቅዱሳን አገልግሎት በየትኛውም የቴሌቪዥን መርሃ ግብር ላይ ስንጠይቀው ቀድሞ የሚደርስ ትንታግ ለሃይማኖቱ ደግሞ ቀናዬ የሆነ ወንድማችን ነው። ሁሉም ቤተሰብ ነው በአገልግሎት ላይ ያለው። ያደጉትን በቤተ ክርስቲያን ነው። ህይወታቸውም አሁን ቢሆን በተለያየም ቦታ ባሉበት ሆነው የአቶ ውቤ ገብረ እግዚአብሔር ልጆች ቤተ ክርስቲያንን በማገዝ በማህበረሰቡም ታላቅ ስም የተሰጣቸው ናቸው። ወደ ወንድዬ ልመለስና እዚህ ቤተሰብ ውስጥ መፈጠር በራሱ ያለው ትርጉም ያለው ስሜት ምንድነው? ያው እግዚአብሔርን የምናመሰግንበት ምክንያት ነው። እንግዲህ ቤተሰቡን እዚህ ቤተሰቡ ላይ መፈጠር ሳይሆን ቤተሰቡን ከእግዚአብሔር ጋር ከቤተ ክርስቲያን ጋር እንዲሄድ ማድረግ መቻላችን በእግዚአብሔር ቸርነት የእግዚአብሔር ቸርነት ነው። እናቴ ሁሌ የምትለው ይሄ ሁሉ የሆነው በእናቴ ልደታ ነው የምትለው ልደታ ልጆች ስለሆን እና የእግዚአብሔር ቸርነት ነው። እግዚአብሔርን የምናመሰግንበት ትልቅ ምክንያት አግኝተናል። እንደምን ብለን የኛን ምክር ሰምተው ነው እኛ ሞክረን
ባካችሁ ብለን ነው። ምክንያቱም ያው ወደፊት ታነሽዋለች ብዬ አስባለሁ። ቀድመም ጋሽዬ እንዳለው ምንድነው 69 ላይ እሷ ጋብቻችን በቤተ ክርስቲያን ይሁን ሲል እሱ ነው ያለበት ምክንያት የአብዮተኝነት ዘመን ስለነበረ እሱም እዛ ህይወት ውስጥ የገባ ስለነበረ ነው። በኋላም ቢሆን በቤተ ክርስቲያን ትልቁ እንትን ተግዳሮተኛ በእኛ ህይወት የቤተ ክርስቲያን ህይወትን እንዳንመራ ይከለክለን የነበረ የሱ ፈቃደኛ ለመሆን ነው። ምክንያቱም የአብዮተኝነቱን ስሜት በጣም አንባቢ ነው። የማርክሲስት ሌኒኒስት ሊትሬቸር በጣም አንብበዋል። ዘን ወይ ጨርሶ ኢአማኒ አልሆነም። የቅዱስ ሚካኤል ጉዳይ ይጎተተዋል። ቅዱስ ሚካኤል አምላኩ አባቱም ነውና ወይ ደግሞ የቤተ ክርስቲያን ሰው አልሆነም። ስለዚህ እኛ ወደ ቤተ ክርስቲያን ስንደራሱ ፈቃደኛ አይሆንም ነበር መጀመሪያ ላይ ማለት ሌላ ተጨባጭ ነገር በሌለው ነገር መከተል እንደዛ ይመስለው ነበር። ፍልስፍናው ከባድ ነበርና ያን ዘመን አልፎ እነሱም ወደ ጥንታቸው ወደ ልባቸው የሚመለሱበት ልጆቻቸውን ማይተው ትንሽ ልጆቻቸውን የሚሰሙ ሆኖ ልጅን መስማት ከባድ ነውና ተመልሶ ይሄን ህይወት ማግኘት ለኛ እግዚአብሔርን ሁሌ እለት እለት እናመሰግንበት ዘንድ እንዲገባ የሚያደርገን ትልቅ ትርጉም ያለው ምክንያት ነው። የሁለት ዓለም ሰዎች እኮ ናቸው አንድ የሆኑት። አንጎይቲ የቤተ ክርስቲያን አጥብቀው ያዙ፣ ጋሽዬ ደግሞ ያው በነበረው ወቅታዊ ሁኔታ ውስጥ እዛ ባህር ውስጥ የነበሩ ሰው ናቸው። ግን እውነተኛ ፍቅር ገመዱ አንዴ ከተመዘዘ በኋላ ማንም አይበጥሰውም እና ለዚህ በቅተዋል። እንመለሳለን። በ1969 ዓመተ ምህረት በአብዮቱ እንግዲህ ነጭ ሽብርና ቀይ ሽብር ሀገሪቱ ስትታመስበት የነበረችበት ወቅት ነበረ ጊዜ ነበርና እንደው የሙሽርነት ጊዜ ነበራችሁ እናንተ ወጣቶች ናችሁ። ይሄ ማዕበልስ በእናንተ ህይወት ላይ ያመጣው ነገር የለም ወይ? እንደውም ዓለምም የሚያውቀው ሀገርም የሚያውቀውን በዛ ዘመን የተገጠመውን ግጥም እዚህ ላይ ባነሳ ደስ ይለኛል። ምክንያቱም አንድ የሀገር ጠባሳ ከትውልድ ትውልድ እየተሻገረ እዚህ እንደደረሰ ነው። ይሄኛው ደግሞ ተዘግቦ ደግሞ ለሌላኛው እንደሚሻገር ማጠየቂያ ስለሆነ ነው። የተማሪው እርሳስ አልጠፋም ተገኘ፣ የተማሪው ደብተር አልጠፋም ተገኘ፣ ጎንደር ተቢያሳ ላይ በደም እየዋኘ ተብሎ በግጥም የተሰነደለት እንደ ስነ ቃል ከትውልድ ትውልድ የተሻገረ ነው። አንድ እናት ሁለት ልጆቿን በቀይ ሽብር ባጣች ጊዜ መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም ስትል የተቀኘችው ነው። ይሄ የኢትዮጵያ አንድ የታሪክ ጠባሳችን ነው። እናንተ እንዴት አለፋችሁት ያችን ጊዜ? ጥሩ እንግዲህ ያን ዘመን በዚህ አጭር ጊዜ ማውራት ይከብዳል። እንዳልኩሽ 66 ቀለበታችንን አስረን 2 ዓመት ዘመቻ ቆይታ መጣ ዝም ብለን 80 ማድረግ ነው እንጂ ወግ ያለው ስርዓት ያለው እንኳን ማድረግ አልተቻለም ነበር። በጣም ከባድ ነው። እግዚአብሔር ይመስገን አሁን እየተካሳችሁ ነው። እና ያውን ያልሽው ግጥም እኔ ራሴ የሷ ትንሽ ወንድም የ11ኛ ክፍል ተማሪ ነበር ያኔ እና ህዳር 29 ነው ጎንደር ውስጥ በታሪክ የማይረሳ ቀን ነው ጎንደር ውስጥ በእውነት አንድ ነገርም ሊሰየምለት የሚገባ ቀን ነበር። ተማሪ ተሰልፎ ፒያሳ እየሄደ በወቅቱ ተማሪው በጎራ ተከፋፍሏል። አብዛኛው የአንድ ጎራ ደጋፊ ነው፣ የተወሰነውም የአንድ ጎራ ደጋፊ ነው። ሁለት ጎራዎች ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ የሚባልና የኢትዮጵያ ሶሻሊስት ፓርቲ የሚባል ሜሶን። ፒያሳ ሲደርሱ ግጭት ተፈጠረ። እኔ ጭልጋ ነኝ። እዛ መሃል አንድ የሚዘገንነኝ ነገር አለ። ከፒያሳ አጅብ ጀምሮ እስከ በጅሮን ድረስ 30 ልጅ ነው የወደቀ በመትረየስ። በእውነት ይሄ ምንም የማይካድ ነገር ነው። እና ያን ወሬ ስሰማኔ ከጭልጋ ወደ ጎንደር ለመምጣት ያኔ የኢትዮጵያ ዲሞክራቲክ ህብረት ጭልጋን ተቆጣጥሯል። መንገድ የለም። በእግሬ የእሷ ወንድም ስለሆነ ብዬ ሳይሆን ነገሩ ራሱ ቁጭቱ ማለሳ መጥቼ ስጠይቅ
አንድ ልብስ ሰፊ ነበር፣ አረብ ነው። እዛች ጋር ገብተው መሐመድ ዩሱፍ የሚባል በላይ ሲተኛ ተመታ። የሰው ወንድም ከታች ስለነበረ ዳነ። ስለዚህ በቃ ያን አላይም ብሎ ወደ አዳርቃይ ሄዷል አሉኝ። አለመሞቱን አረጋገጡ። ይህን ይዤ ተመልሼ ጭልጋ መንገዱም ተከፈተ። ኦን ኦፍ ሆኖ ነበር እና የጎንደር የዛ ዘመን ታሪክ በጣም ከባድ ነው። ምንኖረውም የነበረ ተሰቀን ነው። ግን ይህን ስላየንም ይሆናል ያን መንግስት ተቃውመናል። በወቅቱ ስንቃወም እኔ ነኝ የመጀመሪያው ፓርቲ ውስጥ የገባው። ኋላ ግን እሷን ካልጠለፍነ እሱም በብዙ ልቡ አይስገባም አሉና በህዋስ ይዘዋታል። መጨረሻም ያው የከተማው ትግል ብዙ አላንቀሳቀሰም። እየጠበበ መጣ። የደርግ ኃይልም እየከበደ መጣ። የከተማውን ትግል ተጨርሶ እኔም ወደ በረሃ ወጣሁ እና ብቻዋን ነው ኑሮን የገፋቸው 2 ዓመት። እንዴት አለፈ ያ ወቅት? እግዚአብሔር ነው በጌታ ኃይል። መቼም ያኔ እንትን ነበረ መልሶ መቋቋም በዓል የሚባል ነበር። ያን ሲሆን መምህራን ሆነን ስንል የሆነ በዓል ሆኖ ሁላችን በቃ እኔ በሴቶቹ በሚሰራው ስራ ጋን ሳጥብ ምስል ጠጅ ልንሰራ ምን እናደርግ ሁሉ አድርገን በዓሉን ጨረስን። ከዛ በዓሉ እንደነገ ካለቀ በኋላ እሁድ ቀን እነሱ ሊይዟቸው አስበዋል እና ይሰማሉ። በቃ አሁን ባልተጠርተን ልብሳችን ለብሰን ዘንጠን ምን ብለን ወርቄና ያሰረልኝ እንጎዬ ያለ አቤት አልኩት። ልሂድ ካልሽኝ ልሂድ፣ ቅር ካልሽኝ ልቅር። አሁን ውጡ ተብለናል፣ ነገ አለበለዛ ነገ ልንታሰር ነው ይለኛል አልኩኝ። እና ዞር አልኩኝ። ባንድ ሴል ስንሰራ የነበረ ጓደኛ የምትባል ጓደኛ ይመኝሻል መርሻ የምትባል ጓደኛ ባሏ ያባሁን ሆዶ ቆይቷል፣ አመት አልፎታል። ከዛ ሶሽልክ አልኩና ቅርብነን ሄድንና ይመኝ ውቤ እንዲህ ያለ እንዴት ላድርግ አሁንሽ ነው ተው ያልመጣሽ ወደ ግብዣ ውስጥ እንዲህ ያለ ውቤ እንዴት ላድርግ አልኳት። እንዲህ አለ እናቷ ሞተው እንደዛ ስታለቅስ አይቻት አላውቅም። ውስጧ ችግሩ ስላለ በጣም አለቀሰችና ከዚህ ታስሮ ከሚሞት እየሄደ ይሞት፣ ስለዚህ ስደቹ ሂድ በይው እና አንቺ ልትሽልባብሽና ምትይዩ ነገር ጠንከር በይና ወደ ግብዣችን ነድ። ጠንከር ብለን ማልቀስ የለ ማለት ያለው አጣ ደህናዋል ብዬ ሸኝቼው እሱን ወደ ግብዣው ከዛ ምሽተን መጣነ 3:4 ውቤ ሰው ይሳይሉኛል ይኖራል ባንዱ ይኖራል ምናምን ገባው። ከጎረቤት ያለን አበልጀ ነው ዘበኛ ነው። 4 ሰዓት አልፏል። ከበደ ውቤ ግን አልመጣም ነው ቆይቶ ይመጣል ምናምን ነጋ መንጋት አይቀርም። ምሽት ላይ 12 ሰዓት ላይ ጦር መጣ። ክፈቻልና ክፈት ተሳደርገው ቤታችን በሙሉ በመትረየስ ተጠምዷል። የታለ ብለው እንዲያደርገው ቀጥለው ገቡ። ንብረታችን የት ዶኖ ወረጥ ማታ እንደህርነ ወደ ስብሰባው ነው ስመለስ አላገኘሁት ማጣሁት። ከዛ ነው ያተባለ ማንኛውም የሱ ዶክመንት በሙሉ ተወሰደ። እቃችን ምናምን መውጣት ጀመረ። ሲወጣ አንድ ሰው የነበሩ አስተዳደር የሚሰሩ ምንድነው ብለው ሲመጡ አረ አሳለቀሳዩኝና እና ታዲያ ውቤ ሄዳ የሽፍታ ምናምን ሲሉ አለና በሉ ማንኛውም የሱ የሆኑ ማቴሪያሎችን ያዙ። ሌሎቹ እቃዎች ወጡት። ግን እንኳን እሱ የመንግስት ሰራተኛ ሌላም ቢሆን 80 ናት ሀብቷን ትመልሳላችሁ። የሱ የሆኑት ልብሱ ማንኛውም ነገር ወሰዱ ብለው ይዘው ተዱ። ከዛ እሱን ሀብት ተመለሰ። እኔን ይዘው ወደ አሰሩኝ። አሰሩኝ። ያው እንትን አለ እኔ አላውቅም አልኳቸው። ምን አልኳቸው? እንደገና ይመልሱኛል። ዛሬ ታሰራለሁ ነገ ፈታለሁ። እሱ የ1 ዓመት ልጅ ነው። እንዳውም ምን አሉ ከዛ ካሉ ሰዎች ምስክርነት ሲሰጡ 2 ልጆች በቃ ህዝቡ ከመጨነቅ መንታ ነው ልጆች አሏት መንታ መቼ ያለ ምናምን ሲሉ አንዱ እናቷ ወስደውላት ነው። በቃ ህዝቡ ደግ ህዝብ ነው። በቀበሌ ያለው በምን ያለው ምን ያለው ህይወታችን ተርፎ እግዚአብሔር መስቀል ለዚህ በቃ እንግዲህ መምህር ወንደሰንም እንትኑን ጸበል ጻድቁን ቀምሷል። ልጅ ቢሆንም እያዘሉ ነው የሚገቡት እስር ቤት። እየታዘለ ይገባል። ጥየውም ቢሄድ በቃ ሁሉ ያዝናል። ይመልሱኛል፣ አያሳድሩኝም። ወላ መጨረሻም አጋጣሚ አባቷ ሞቱ። አባቷ ሲሞቱ ኋላ እንደነገረችኝ አባቷ ወታደር ናቸው። እኔ አስተዳዳሪ ደግሞ ወታደር ይወዳሉ። ይመጡና አንቺ ወታደር ልጅ ነሽ እንዴ? አዎ። እንዴት እዛ ከይሲ ጋር ታዲያ ተጋባሽ? ስለዚህ አንቺ ዝም ብለሽ ቀጥ ብለሽ ስራሽን ስሪ፣
ሁለተኛም እስር ምናምን አያጋጥምሽ ብለው በቃ ፍሪ ያደረጓት እሷን የሚፈለጉት እርስዎ ሆኖት። አዎ እና እኔን በየአደባባዩ በቃ ያው ብዙዎች ነን የሄድነው በእርግጥ እና ብዙዎቻችን ሲፎክሩብን ነበር። ስልስል የአባቷ ሞት ደግሞ እንደገና አንድ ትንሽ የእግዚአብሔር ማነው ስሙ ደግሞ ሰውየው ራሳቸው መጥተው ለቅሶ መድረሳቸው ራሱ ገረመኝ። ሰውየው በጣም ኃይለኛ ነው የነበሩ እና እኔ ታሪክ እሳቸው ጋር ቁጭ ብዬ አንድ ነገር ስሰራ መላኩ አንድ ነገር ይልና ይደውልላቸዋል። በእውነት በጆሮ የሰማሁትን ነው። መላኩማ መላኩ ተፈራ የክፍለ ሀገሩ አስተዳዳሪ እሳቸው አውራጃ ናቸው። ግጥም የተገጠመለት ነው። አዎ የግጥም የተገጠመለት ሻምበል ነበር ያኔ ገና እኛ ስንሄድ ሻለቃ አልሆነም። ሻምበል እሳቸው መቶ አለቃ ናቸው። አንተን ያቅምህን ያህል ጸረ አቤቶኞችን ፈጅተሃል፣ እኔ ደግሞ ያቅሜን ያህል አድርጌያለሁ ይሉታል። ሰው ገድለው ማደራቸውን ይነግሩታል። እና አንድ ጊዜ ወረቀት ይልክላቸዋል። እኔም የደርግ አባል አንተም የደርግ አባል አለመቀበሌን ስማኝ በዚህ ስልክ ብለው ወረቀቱን ቀደው እኔም እኮ አባል ነኝ ብለው እስከዚህ ድረስ በጣም ኃይለኛ ሰው እየነበሩ እና በጣም ነው የሚፈሩ። አንድ ጓደኛችን የቤተሰብ ፍቅር ያለበትም በረሃ ከወጣን በኋላ ከተወሰነ ጊዜ ቢመጣ ጎንደር ነው የገባው። ከጎንደር ወስደው ገደሉት። በምህረት የገባውን ሰውዬ በጣም ኃይለኛ ሰው ነበሩ። እሱም ጽናት ሆነን በቃ ያው አለፈ ይሄ ጊዜ አለፈ በቃ። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ እያተረፋችሁ እንደሆነ ተስፋ እናደርጋለን። ዛሬ የምናወራው የ50 ዓመት የትዳርን ጉዞ ነው። ቆይታችን ይቀጥላል። ሌላ መርሃ ግብር አለ። ምንም አይነት የሙሽርነት ጊዜያችን ትርጉም አልነበረውም ብለውናል እነ ጋሽዬና አንጓይቲ። ዛሬ ሊሞሸሩ ነው። ዛሬ በልጆቻቸው ክብር ሊያዩ ነው። 50 ዓመት የጋብቻ ዕለታቸው ነው ዛሬ። ቆይታችሁን ከኛ ጋር ስታደርጉ ብዙ እናተርፋለን። አብራችሁን ሁኑ።